ገና የና ሃይሚንም ሽምግልና በቅርብ እናያለን። የሚገርማችሁ ቡርኬ ሽምግልና ሊልክ ነው። ኦ የህያብ እንትን ላይ ትናንት ሃይሚ ወይኔ ሲያምርባት እንዴት እንዳማረባት ከህያብ ሽምግልና ላይ ማለት ነው። በጣም ነው ያማረባት። እና ቤተሰቦቼ ለማንኛውም ትናንት በነበረው ቪዲዮ ላይ አይታችሁት ከሆነ ሁላችሁም በጣም ነው የሚያስጠላ። በጣም ከምላችሁ በላይ እሙሽዬ በጣም ነው የተናደደችባቸው። በጣም ማለት ነው። እና ቡርኬ ያደረጉት ነገር ልክ አይደለም። የልጅነት ይዟቸው ይሁን ምን ይሁን አላቅም። እንግዲህ እሙሽዬ ራሱ ዲኤንኤ መመርመር ያለበት አዲስ አበባ ነው ብለው ብዙ ልጆች ባይዘው ያወሯታል። እሙሽዬን ማለት ነው። ገባችሁ? እሙሽዬን ለአንዳንድ ልጆች ስልኳን ስለሰጣቸው ያወሩታልና አዲስ አበባ ነው ሄዶ መመርመር ያለበት። ትክክለኛ ዲኤንኤ አዲስ አበባ ነው መመርመር ያለበት እንጂ እዚህ ጋር ምንም አይነት ዲኤንኤ መመርመር የለበትም ተብሏል። ለምንድን ነው ያመንከው? የትኛው ሽማግሌ መጥቶ ነው አንተ የፈለግሽውን አድርጋለሁ የፈለግሽውን ቤት ምናምን ብላችሁ ሚዲያ ላይ ራሱ አፋችሁን እንደዚህ ቃላችሁ ልሰጡ የቻላችሁበት ምክንያት ለምንድን ነው? እሱ አሁን ባይዘው ብሩኬ አይሆንም ምናምን ብሎ ቢይዝ ማለት ነው። ገባችሁ እንዴ? ቤት ያለውን ነገር እናስተካክልልሻለን፣ ገንዘብም የፈለግሽው ነገር የምትፈልጊው ነገር ሁሉ እናሟላልሻለን ብላችሁኝ የለ እንዴት አሁን መልሳችሁ ልትከዱኝ ያላችሁ ምናምን ብላ ሌላ ታሪክ ነው የምትገባ ልጅቱ ማለት ነው። ስለዚህ ሃይሚና ቡርኬ መጀመሪያ ስትወስኑ ስታስቡ ተረጋግታችሁ ምን ማድረግ አለብን፣ ምንድነው መወሰን ያለብን፣ ምንድነው ማድረግ ያለብን የሚለውን ነገር በደንብ አድርጋችሁ አንደርስታንድ አድርጋችሁ ማድረግ ሲገባችሁ እናንተ ግን የሆነ የማይሆን ነገሮችን ያረጋችሁ። ከምሬ ነው የምነግራችሁ። የማይሆኑና የማይደረጉ ነገሮችን ያረጋችሁ። እንደዛ ደግሞ መሆን የለበትም እንዴ። ለምንድነው እናንተ እንደዚህ የምትሆኑት? ምን አይነት አስተሳሰብ ነው ያላችሁ? ምን አይነት አላማ ነው ያላችሁ? ምን አይነት ኬዝ ነው ያላችሁ? ለምንድነው እንደዚህ አይነት ነገር የምታስቡት? ነገሮችን በደንብ አድርጋችሁ እኮ ማሰብ አለባችሁ። በዚህ ገብቶ በዚህ ቢሆን እንደዚህ ቢሆን ምናምን ብላችሁ በደንብ አድርጋችሁ ማድረግ ያለባችሁን ነገር አድርጋችሁ እዛም በኋላ ነው ለውሳኔ መድረስ ያለባችሁ። ዝም ብላችሁ አይደለም እንዴ። አንዳንዴ እኮ የምናደርጋቸውን ነገር ማወቅ የሚባል ነገር አለ። ቡርኬ ዘላችሁ ያልሆነ ነገር አትናገሩ። ለልጅቱ ብዙ ነገሮችን ሴባ አድርጋ ይሄው ማስረጃ ብላ ብዙ ነገሮችን እናንተን በየዋህነታችሁ እያስወሸከተች የሆነ ነገር እያደረገች ብዙ ነገሮችን እያያዘችባችሁ ነው ያለች። ስለዚህ መጠንቀቅ አለባችሁ። ለምታደርጉት ነገር ሁሉ መጠንቀቅ አለባችሁ። ምን እያደረግን ያለ ነው? ምንድነው ማቆም ያለብን? ምንድነው መሆን ያለብን? ምናምን የሚለውን ነገር በደንብ አድርጋችሁ ወስኑ። እግዚአብሔርን እምላችሁ እቺ ልጅ ዚቅ ነው የምታስገባችሁ። ብዙ መረጃዎችን ሲጀመር ልጁ የቡርኬ ባትሆን እንኳን ብዙ ነገሮችን ይዛለች። ልጅቱ ብትሞት አትመረመርም አዲስ አበባ መታ ማለት ነው። እና ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? ትናንት ቡርኬም ሃይሚም አዲስ አበባ እንደሆኑ ማወቅ አለባቸው። አዲስ አበባ ነው ያሉት። የህያብ ሽምግልና እዚህ አዲስ አበባ ነው። አብሬሽ ነበሩ ምናምን እንዳለ ሁላቸውም ነው የነበሩትና እዚህ ነው ያሉት። ምንም የተቀየረ ነገር የለም። ምንም የሆነ ነገር የለም ምናምን ደስ ይላል። እውነት ለመናገር ማለት ነው። ትናንት እዚህ በመሆናቸው በመምጣታቸው ደስ ብሎኛል። እንግዲህ ተመልሰው አይሄዱም ብዬ አስባለሁ። ትናንት የተለቀቀው ቪዲዮ የቆየ ነው። ገባችሁ? ትናንት እና ቡርኬ የለቀቁት ቪዲዮ ትናንት የተቀረጸ ሳይሆን ከትናንት በፊት ምናምን የተቀረጸ ቪዲዮ ነው እንጂ ትናንት የተቀረጸ ቪዲዮ አይደለም። ስለዚህ አሁን ላይ ሃይሚና ቡርኬ ያሉት አዲስ አበባ እንጂ ቡታጀራ ላይ አይደለም። ምንም አይነት ነገር ቢፈጠር፣ ምንም ነገር ቢሆን፣ ምንም ነገር ቢከሰት፣ ምንም አይነት ነገሮች እንትን ቢል ሉዝ ቢያደርግ ምንም ነገር መሄድ የለባችሁም ወደዛ። ቡታጀራ የሚባል ነገር ፋሚሊ ለመጠየቅ ካልሆነ በስተቀር ከእዩ ጋር ያላችሁን ነገር ረፉ፣ ስቶፕ፣ አቁሙ። እዩ የምትፈልገው ቡርኬ አብሯት እንዲሆንና እንዲሆን ብቻ ነው። ከዛ ውጭ ማንም ምንም ነገር ገንዘብ ፈልጋ ሳይሆን እሱን የነሱን ህይወት ማበላሸት የነሱን ህይወት የሆነ ነገር ማድረግ ስለፈለገች እንጂ ገንዘብ ፈልጋ አይደለም። ብር ፈለግሽ ልትባል ነው ልጅቱ። ብር ፈልገሽ እኮ ነው እንደዚህ የምትሆነው። ብር ፈልገሽ ነው ህይወታችን እንደዚህ የምታመሰቃቀዩ ምናምን ተብላ እንዳይቆጧት ምን አደረገች መሰላችሁ? ብር አልፈልግም እኔ የምፈልገው ፍቅርህን ነው። እኔ የምፈልገው ልጄን አልፈልግም ብለህ ማለት ልጄን እፈልጋለሁ ብለህ እኔ እንዴት አልፈልግም ትለኛለህ? ለምን እንደዚህ ትለኛለህ? ምናምን እንዴ ምን አስበሽ ነው እንደዚህ የምትሆነው? እዩ እግዚአብሔርን ከህይወታቸው ውጭላቸው። ዛሬ አሁን ቡርኬን ይጣላው አለ የእዩ ባል። አሁን የሚጣላው ቪዲዮ ብዙ ቪዲዮ ተቀርጿል። ባይዘው ብዙ ቪዲዮዎች እንትን ይላቸዋል። እዚህ አዲስ አበባ ሆነው ያለውን ቪዲዮ አይቀረጽም። ትናንት እንግዲህ ሃይሚም የታየችው እያለች እየጨፈረች እንዴት እንደምታምር የኔ እንሰት እንዴት እንደምታምር እንዴት ቆንጅዬ እንደሆነች እንዴት ደስ እንደምትል ምናምንና ስትጨፍር ምን ስትል ምናምን ሁላችሁም እያያችኋት ነበርና በጣም ደስ የሚል ነው የነበረ። በጣም ደስ የሚል ፕሮግራም፣ በጣም ደስ የሚል ነገሮች ምናምን የነበርና ሁላችሁም ካሜራዬንም ነግራችሁ በጣም ደስ ይላችሁ ይገባል።
እግዚአብሔርን አምላችሁና በሃይሚ ልትደሰቱ ይገባችኋል። የሃይሚ ደስታ የሃይሚ እንትን በጣም ሊያስደስታችሁ እንትን ሊላችሁ ይገባል ብዬ ነው የማስበው እንደኔ ማለት ነውና ተረጋግታችሁ መወሰን ያለባችሁን ነገር ተወስናላችሁ፣ ማድረግ ያለባችሁን ነገር ታደርጋላችሁ ማለት ነው አይደል እንዴ ቤተሰቦች? እና ምንም አይነት ነገር እንትን ቢል እንኳን በቃ ሃይሚና ቡርኬ መቼም አይለያዩም። እዩን ደግሞ ማስወገድ ባለብን ሜትድ እናስወገዳታለን ከህይወታቸው ማለት ነው እንጂ የነሱን ህይወት እንደዚህ ነው በየጊዜው እየመጣች እንድትበጠብጥ እድል መሰጠት የለባትም። ምንም አይነት እድል መሰጠት የለባትም። እንደዚህ እንድታረቅ በዚህ ገብቶ እንደዚህ ሆኖ በዚህ እንደዚህ በዚህ ምናምን ኖ ምንም አይነት እድል መሰጠት የለባትም። ምንም አይነት እድል ማለት ነው አትሰጥም። በቃ ውጪ ነው ከህይወታቸው ውጪላቸው። አታስፈልጊም። ለነሱ ህይወት የምትመጥኒ ሰው አይደለሽም። እነሱ ጋር እንዴት ነው ቡርኬ? እግዚአብሔርን ቡርኬ እውነት ሱሪህን አውልቀህ ምናምን ከሷ ጋር ተኝተህ ነው እንዴ? እውነት ሱሪህን አውልቀህ እውነት ከእዩ ጋር ተኝተህ አድርገህ ለእርግዝና አስደርሰህ ምናምን እንደዛ አይነት ድፍረት አድርገህ ነው ከሷ እግዚአብሔርን ሃይሚ እያለች ከሷ እንደዚህ አድርገህ ነው እውነት? እኔ አላምንም። እኔ ቡርኬ እንደዚህ አድርገህ ከሆነ እኔ እንጃ በስማም በጣም ነው የማፍርብህ። እንደዚህ አድርገህ ከሆነ በጣም ያስጠላል እውነት ለመናገር ማለት ነውና ደግሞ 100% እንደማያርገው የላትም እኮ ምንም ነገር እኮ እግዚአብሔርን አሁን ለካሜራ ሰው ከነሱ አስጠልህ እንዳትታይ ያሰሯት ምን እያሏት ምናምን እያተንከባከቧት ምናምን ነው እንጂ እኮ እኔ ነኝ ያለች አመዳም እኮ ናት እዩ። ስለዚህ ቡርኬ እንዴት ነው ከሷ ቄጥ ሄዶ ገብቶ የሆነ ነገር ሊያደርግ የሚችለው? እኔ በጭራሽ ያደርጋል ብዬ አላስብም እንደዛ ማለት ነውና አሁንም ቢሆን እኔ ከ100% ስንት ፐርሰንት ታምኒበታለሽ በእንደዚህ አይነት ነገር? ይሄ ነገር እንዴት ልታምኒበት ትችያለሽ? ታምኒያለሽ ወይ ምናምን ብትሉኝ ማለት ነው ከምሬ ነው የምነግራችሁ 0.5 እንኳን አላምንም። የቡርኬ ልጅ ናት ብዬ 0.5 እንኳን አላምንም። ውሸት ነው ይሄ ነገር ሲጀመር ማለት ነው። ምንም አይነት ነገር እውነታ የለውም። ምንም አይነት ነገር እውነታ የሚባል ነገር የለውም። ሁሉም ነገር ውሸት ነው። እዩ ዝም ብላ ነው በህይወታቸው እየተጫወተችባቸው ያለችው እንጂ ምንም አይነት ልጅ ምን የሚባል ነገር የቡርኬ ልጅ የለውም። ልንገራችሁ በጭራሽ ማለት ነው። ቡርኬ ወንድሞች አምነውበታል ይሄን ነገር አንተ እንድትቀበላት አንተ የውሸት ነገር አንተ እንዴት ነው በምን አይነት ከዛ አስፈራርተህ ነው ልታምናት የቻልከው? ምን ያዘችብህ ነገር አላት እንዴ? አንተም ሃይሚም እኮ የሆነ ነገር አድርጋችኋለች እቺ ልጅ እንጂ የውሸት ነገር እንዴት ልታምኑ እንደቻላችሁ ራሱ ግራይ ነው ያጋባችሁኝ ያላችሁት ማለት ነው እንዴ። አንዳንዴ ነገሮች ማሰብ አለባችሁ። ማርያምን አምላችሁ ማሰብ አለባችሁ። ዝም ብላችሁ ገሲንቅ አትራመዱ ቡርኬና ሃይሚ። ለማንኛውም ፋሚሊያንስ እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ባይ